ካለ ምስጢራት ልጋብዛችሁ። ትሁት ይስራልሽ? አይ የለኝ። ይሄ እኮ ትልቅ እድል ተገኝቶ ነው። ቢኖራትም ትተዋለች። በሉ ተነሷ፣ ለባብሱ። እኔ ምን ያስፈልገኛል አባዬ? ምናልባት መሽቀርቀር ያለባት ሴት ልጅ ነች። ትሁት ተነሽና ለባብሽ። ምን? ምናልባት መስታወት ሊያስፈልግሽ ስለሚችል መኝታ ቤት ግቢ። አቤት። ተውበቅ። እሺ አመሰግናለሁ ካሌብ። ልብስ ልቀይር። እኛ እንጋበዝም እንዴት አባዬ? ትጋበዛለህ። በፕሮግራም ይሻላል ብያለሁ። ልክ አይደለሁ? አረ ልክ ነህ፣ ግን ቤቱ ጠባቂ ያስፈልገዋል። እሱስ ችግር የለውም፣ ተነቅሎ አይሄድም። ልክ ነህ፣ መቼም ተነቅሎ አይሄድም። ማን ይነካዋል? የደስ ነው። ትልቅ ስራ ተፈራርሜያለሁ። አባዬ በጣም አመሰግናለሁ። እንደ ድሮ የአባትና የልጅ ጊዜ ሊኖረን ነው። በሰርጅና ሌላ ስራ ልጀምር ነው። እሱ ከተሳካ ሙሉ በሙሉ አንተ ይሆናል። አረ ችግር የለውም አባዬ። እንዴ ያንተ ማለት እኮ የኔ ማለት ነው። ያው የስም ለውጥ ነው። እንደውም በአንተ ስም ቢሆን ደስ ይለኛል። ትሁት በጣም ውብ ሆነሻል። አሁን ሄድ ይችላል። እንዴ አብሮብሽ ዘንጠሽማ ሳትነሻት ይጭብጭ እስቲ ሲተዘጋጅ እንዴት አብሮብሻል። ፈገግ ካሌብ ቤት ጠጋ በላ። አሁን ቤት እንችላለን። በሉ ምን ናፍቀሽኝ እኮ ነው የመጣሁት። አቤት። ምን ሆነሻል? የተፈጠረ ነገር አለ እንዴ? ቆይ ለምን ግልጽ አድርገሽ አትነግሪኝም? በጣም ደህና ነኝ። ምን ልታዘዝ? ካፌ እኮ አይደለም የገባሁት፣ ሚስቴን ያገኘኋት። ይኸውልህ ሚስት ካረለው ትሁትና ካሌብ ተጣመሩ። ምርጥ የራት ግብዣ፣ ጥሩ ጊዜም ነበራቸው። ዲያኒና ቲናም አብደዋል። ያዙኝ ልቀቁኝ እያሉ ነው። ዲያኒ ከኤዴን ጋር ተለያየ። ቲናም ደግሞ እንዴት እኔ በላይ ላይ ሌላ ሴት ይደርባል በሚለው እጅግ በጣም ተናዳለች። ፍችም አልፈልግም እያለች ነው። የካሌብ አባትንም አባዬ እኛንም ጋብዘን እንጂ ቢሉትም እሱ ደግሞ ሁሉም በፕሮግራም ይሻላል እንጂ ለዛሬ እነሱን ነው ብሏል። ያልታሰበውም የትሁት ውበት ሁላቸውንም ልባቸውም ማርኳል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተርፍ ይበልልን እያለን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከት ነው ትሁት ተከታታይ ድራማ እንግዲህ ቲናና ካሌብ እንዲሁም ደግሞ ዲያኒ ሆነው እዛ ቤት ውስጥ ያለው ነገር እጅግ በጣም ችግር ተፈጥሮ ነበር። ምክንያቱም ዲያኒ ስጋቱና ስቀቀኑ የሆነችው ኤደንን ከዛሬ ወሰደብኝ ከነገ ወሰደብኝ የሚል ስጋት ላይ ነበር እና ካሌብንም አሁን ላይ ንቆት ጭራሽ በገዛ ቤቱ ይላላጥበት ነበር እና ካሌብም ከአቅሙ በላይ ስለሆነ ለኤደን ሁሉንም ነገር ነግሯታል። ኤደንን ከጠራት በኋላ ካፌ ላይ ተገናኝተው አንድ እውነት ላይ ደርሻለሁ፣ ቲናና ዲያኒ ፍቅረኛሞች እንጂ እህትና ወንድም አይደሉም። ይሄን ነው እንግዲህ ያወቅኩት ነገር፣ እጅግ በጣም ይቅርታ ተረጋጊ ብሏት ነበር። ኤደንም ይሄንን ስትሰማ እጅግ በጣም ከብዷታል፣ መቋቋምም አቅቷታል። እኔ እኮ እድሜ ልኬን ስጠብቀው ኑሬያለሁ፣ ተስፋ ሳረግ ኑሬያለሁ። አሁን እንዴት ነው ባንዴ ይሄ ሁሉ ተስፋዬ የሚጨልመው የሚለው ነገር እጅግ በጣም ከብዷት ኤደን እያንቀጠቀጣት ነበር። በቃ ለራሴ ለብቻ ጊዜ ፈልጋለሁ ብላ ከካሌብ ጋር ተለይታ ሄደችው። ካሌብም ወደ ቤት ተነስቶ ሲሄድ ዲያኒን ጭራሽ የምግብ ጠረጴዛ ላይ እግሩን ሰቅሎ ነበር የተቀመጠው። እንዴ ምን ብትንቀኝ ነው? እኔ እንኳን ባለቤቱ አንድም ቀን እግሬን የምግብ ጠረጴዛ ላይ ሰቅዬ እንዳንተ በነፃነት ተቀምጬ አላቅም ቢለውም እሱም ከደበረ አነሳልሃለሁ፣ ለዚህ ቤት ግን አንተም እኔም ተመሳሳይ ነን። አንተም ጥገኛ ነህ፣ እኔም ጥገኛ ነኝ። በዚህ ቤት ማዘዝ የሚችለው አባዬና አባዬ ብቻ ነው። ከዛ ውጭ ግን አንተን አይመለከትህም ብሎት ነበር። የዲያኒ አባትም እንግዲህ ካሌብም እኔ እኮ አንተ ጋር እንዴት እኩል ሆናለሁ? ቢያንስ እኔ የራሴ የምለው ስራ አለኝ ብሎት ነበር። እናም እንግዲህ ወይም ደግሞ ከደህና ተወለድ ወይ ከደህና ተጠጋ ለእንደዛ ነው ነገሩ። ወይ ደህና አባት የለህ ወይ ደህና ስራ የለህ። አንተ እዚህ ምን ታረጋለህ? አንተ እኮ ተቀምጠህ ነው የምትውለውና ከኔ ጋር ንጽጽር የገባኸው እንዴት ነው ብሎት ነበር።
እና ዲያኒም ካሊብም እጅግ በጣም ተበሳጭቶ ከቤት ወጥቷል። አባቱም ካሊብ ምንድነው ቢለውም ካሊብ በገዛ ቤቴ እኮ እየናቁኝ ነው፣ በገዛ ቤቴ እየተሳለቁብኝ ነው። አባዬ ምንድነው ለማድረግ የፈለገው? ለምንድነው እነዚህን ሰዎች የማታስወጣቸው? እያለ ነበር። ካሊብ ለምታደርገው ነገር ሁሉ ማስተዋል አለብህ። ማስተዋልን የመሰለ ነገር የለም። እየተቀጡ ነው ያሉት። ስለዚህ እንደዚህ መበሳጨት የለብህም። አንተ እኮ የኔ የሆነ ሁሉ ያንተ እንጂ የነሱ አይደለም። ለምንድነው እንደዚህ የምትሆነው ብሎ ተቆጥቶታል። ካሊብም እግሩን ሰቅሎ እኮ ነው ጭራሽ የምግብ ጠረጴዛ ላይ ሲሳለቅብኝ የነበረው። በዛ ላይ እኔንም አንተም ተመሳሳይ ነን። በዚህ ቤት ማዘዝ የሚችለው አባዬ እንጂ አንተን አይመለከትህም እያለኝ በገዛ ቤቴ እኮ ተሳለቀብኝ እያለው ነበር። የካሊብ አባትም ሳቅ ብሎ አንተ ማለት እኮ ልጅ ነህ፣ የኔ ገንዘብ ደግሞ ያንተ ነው። አንተ እኮ በእኔ ላይ ጠላቴንም እንደ ልጅ አድርገህ ተቀብለሃል፣ እኔም ልጅ እሱም ልጅ። ስለዚህ ምንድነው ልዩነቱ ቢልም እንዴ ተቀልድ ያለህ እንዴ እሱን እንደ ልጅ እንዳንተ እንደ ልጅ አላየውም እያለው ነበረ። ስለዚህ እሱ ጥገኛ ነው፣ ፈልጎ የመጣው ገንዘብ ነው ይቀመጥ። ከዛ ውጭ ግን አንተን ምንድነው የሚያናድድህ? ለምን ትናደዳለህ? ብሎታል። ዳኒ የካሊብን አባት አባዬ እኔንም እንደ ልጅ ታየኛለህ ቢለውም እንደ ልጅማ አላይህም፣ አንተም እዚህ ቤት እስካለ ድረስ ቤተሰቤ ነህ፣ ያው ልጅ ነህ እንጂ እንደ ልጅማ አላይህም፣ እሱን እኮ ወልጄዋለሁ እያለው ነበር። ዳኒም በዛም ቢልም በዚህ ቢልም አሁን ላይ ከዛ ቤት የሚያገኘው ጥቅም ስለቀረበት ቲናም ላይ ባህሪው ተቀይሮባታል። ቲና ስለ ኤደን ታስብ ኤደን ናት ወይስ የትኛዋን ሴት ነው እያለች እሷም ስጋት ውስጥ ገብታለች። አባዬ አሁን እነሱን ለማቃጠል አንድ ሀሳብ መጥቶለታል። ይህም ሀሳብ ምንድነው? ትሁትን እንዳይደብርሽ በእነሱ ፊት ድንገት ስናገር አንቺና ካሊብን እራት ለመጋበዝ አስቤያለሁ ብሎ ነግሯት ነበር። እሷም አባዬ እነሱን ለማበሳጨት ነው ወይስ ምንድነው ብትለውም አሁን እነሱን ለማናደድ ነው፣ በዛውም እራት ግብዣ አለ ብሏት ነበር። እሺ አባዬ ይሁን ካልክ ብላለች። እናም እንግዲህ የካሊብ አባት ስለ ትሁት አንዳንድ ነገሮችን ስለ ቤተሰቦቿ እየጠየቃት ነበር። ቤተሰቦችሽ እንዴት ናቸው ቢላትም ደህና እንዲሆኑና አገር ቤት ሄዶ የሚያስቆይ እዛውም ሄዳም የመቆየት ምን የማረግ አላማ እንዳላት እየጠየቃት ነበር። ቤተሰቦቿ የሚፈልጉት አገሯ ገብታ ወልዳ ከብዳ እንድትቀመጥ እንደሚፈልጉ ስትነግረውም እኔም ቆሜ እድርሻለሁ እያላት ነበር። አንቺ ለኔ ልጄ ነሽ፣ ለዋልሽልኝ ውለታ ምንም ማረግ ያለብኝን ሁሉ አደርጋለሁኝ፣ አንቺን ውለታ መክፈል ይኖርብኛል እያላት ነበር። እሷም አያባዬ ያው ሂጄ ለማየት ነው እንጂ እዛው ቆያለሁ ብለህ ነው? እዛ እንኳን የመኖር ሀሳቡ የለኝም ስትለውም እንግዲያስ ልጄ አንቺ የፈለግሽውን ልብሽ ያለውን ነገር አድርጊ። አንቺን የማስተማርም ሆነ ወይም ደግሞ ስራ የመስራትም ሆነ የምትፈልጊውን ነገር የማረግ ግዴታው የኔና የኔ ነው። እኔ ላንቺ የፈለግሽውን ነገር አረግልሻለሁ፣ ልብሽ የከጀለውን ነገር ሁሉ አደርጋለሁ፣ ምክንያቱም አንቺ ለኔ ልጅ ነሽ ብሏታል። እሷም አባዬ አመሰግናለሁ ካለች በኋላ እንግዲህ ሁላቸውም በተሰባሰቡበት ጥያቄ ተነስቷል። ቲና እኔም እድል ይሰጠኝ እያለች ነው። ቲና ምንም አይነት እድል እንደሌላት እድሏን እንዳልተጠቀመችባትና መልካም ሰው እንዳልሆነች ልበቀና እንዳልሆነች በተደጋጋሚ ነግሯታል። ደግሞ ልብ ይታያል እንደ ቢላትም ብትልም አው ልበቀናና ልቡ ጥሩ ያልሆነ ሰው ታይቶ እንዲሁ ይለያል። ኤደንም ሆነች ትሁቴም ሁሉም መልካም ናቸው ብሏታል። እሷም ማንን ነው የምትድረው ብትለውም ካሊብን የሱ የመረጠውን ማግባት እንደሚችል ደጋግሞ ነግሯታል። እሷ ግን በጭራሽ አልፋታም፣ የሚገባኝን ሀቄን ከዚህ ቤት ይዤ እስካልወጣሁ ድረስ አልፋታም እያለች ነው። የካሊብ አባትን አንዴ አባዬ ትለዋለች፣ አንዴ የካሊብ አባት ትለዋለች። ስሙን እንኳን በፊት አባዬ እያለች ስታቆላምጠው እንዳልነበረ የተደበቀ ባህሪዋ ባልተረጋገጠ ነገር እንኳን ሳምንት ሳይቆይ ወጥቶ የስንት ጊዜ ህልሟ የነበረውን
በአንድ ጊዜ እውነቱ እንዲወጣ አድርጋለች። አሁን በሷ ቤት ምንም የታወቀብን ስላልመሰላቸው እንደ ልባቸው እየፈነጠዙ ነው። አባዬ የነቃ ይመስልሃል ብትልም ዳኒ አይ እኔ ምን አውቃለሁ፣ ብቻ ግን የፈለግሽውን አድርጊ፣ ከዚህ በኋላ ምንም አድርጊ፣ ምንም እኔን አይመለከተኝም ቢላትም ጥቅሙ ስለቀረብህ ነው እንደዚህ የምትሆነው። እኔ እንኳን የዘላለም ህልሜ የሆነው ቤት አጥቼ ምንም እንኩኝ፣ ከዚህ በኋላ አንተ ባልከኝ እመራለሁ፣ አንተም እየተወከኝ ነው ጣል አረከኝ ብትለውም አሁንማ አብክተሽዋል፣ እኔ ምንድነው ማስተካከለው፣ እዛው እንደጀመርሽ እንዳቦካሽ እዛው ጨርሾ ብሎ ፊቱን አዙሮባታል። ቲና የምታረገው የምትይዘው የምለቀው ግራ ገብቷት ከዚህ በኋላ ኤደንን ማገትም ሆነ የሆነ ነገር ማድረግ ይኖርብናል፣ ብቻ ግን የሆነ ነገር ማድረግ አለብን ብላ ወስናለች። ኤደን ትታገታለች ሲል ጭራሽ አራስ ነብር ሆኗል። ምን ማለት ነው? ሁለተኛ ሌላ ወንጀል ደግሞ ሲጀመርስ እሷን ማገቱን ምን አመጣው? ጭራሽ ባለኝ በአንድ ነገር የመጣሽ እያለ ተለዋውጣል። ኤደን ቲና በምን እንደሚቀያየር ባይገባትም ግን እኮ ስለ ቲና ስለ ኤደን ሲወራ እሱ ሁልጊዜ ባህሪው ይቀያየራል። ለሷ ግን አልገባትም። ኤደን አባዬን ስልክ ደውላ ቀጥራ ወደ ቤት ሄዳለች። አባዬ ቲናና ዲያኒ ፍቅረኛሞች ናቸው፣ እህትና ወንድም አይደሉም ብትለውም አዎ ልጄ፣ እኔ በዚህ መልኩ እንዲታቂ አልፈለኩም ነበር፣ በራስሽ መንገድ እንዲታቂ ፈልጌ ነበር ብሏታል። እንደ አባዬ አንተ ስለምን አልነገርከኝም? ለምንድን ነው አንተ ያልነገርከኝ? ብትለውም እሱ ከመናገር ወደ ኋላ እንዳላለና ያልተገለጸላት እሷ ራሷ እንደሆነች ነግሯታል። እኔ እኮ በተደጋጋሚ ለጠቆምሽ ሞክሬ ነበር፣ ለምን ተወደድኩ ብለሽ ጠይቂ፣ ሁሉንም ጠይቂ እያልኩ መንገድ ጠቆምሽ ነበር ብሏታል። እሷም እንደገ ይሄንን ሲላት እኔ አባዬ ማየት ያልቻልኩት እኔ ነኝ፣ እውነትህን ነው ብላለች። እኔ በዚህ መንገድ አንቺ እንድታቂ አልፈለኩም ነበር፣ ካሊብስ እንዴት አስቻለው እያለች ነበር። ካሊብማ እንግዲህ አይኑን ባይኑም አየ፣ ብዙ ነገር ተፈጠረ፣ እንዲህ ቀላል አልነበረም ልጄ። እህቴ አርጌ ሴት ልብስ አልብሼ ቤት ውስጥ ወስጄው መኝታ ቤት ባየው ነገር አላስችል ብሎት ቢላ ይዞ በስንት መከራ ነው እና ከዛ በኋላ የሚያስሄድ ስላልሆነ ነገሩን ታውቁት ብሏታል። እና በዚህ ልክ ታዲያ እንዴት ነው መቋቋም ያልቻላችሁት? ከቤታችሁ አባሩ ብትለውም ከቤት ለማባረር እንዲቀላል እንዳልሆነ ሰዎቹ አደገኞች እንደሆኑ ነግረዋታል። ነገር ግን ማናቸውም ቢሆኑ እሷን እንደሚወዳትም አልካዱም። በቃ አባዬ ልሄድ ብላ ወደ ቤት ሄዳለች። ወደ ቤት ስትሄድ ትሁትን ሸኛት ብሏት ስለነበረ ወደ ቤት ስትሄድ ትሁት ሸኝታት ስትመለስ ትሁቴ እባክሽ ያለውን ነገር ንገሪኝ፣ እኔም ያየሁትን ነገር ማመን አቅቶኛል እያለች ነው። እናም እንግዲያስ ከዚህ ፈቅ ያለ ቦታ እንሄድና እባክሽ ትሁቴ እባክሽ ንገሪኝ እውነቱን ብላት ነበር። ትሁትም የተፈጠረውን ነገር ሁሉ አንድ በአንድ እሷን ደግሞ ስለም እንደማይፈሯትና ምንም ግድ እንደሌላቸው ፊት ለፊቷ ምንም ነገር ለማድረግ ወደ ኋላ እንደማይሉ ተናግራለች። በዛ ላይ ደግሞ አባዬም በጣም ከባድ ስቃይና በጣም ብዙ ፈተናዎችን እንዳደረሱበት ያን ሁሉ ፈተና አልፎ እዚህ እንደደረሰ ነግራታለች። እና አባዬ ስለነሱ ሲያወራሽ ትንፋሽ ያጠረው ለዛ ነው። ያሳለፈው ጊዜ ቀላል የሚባል አልነበረም። እና እንዴት አስችሎሽ አንቺ እዛ ቤት ቆየሽ ብትላትም ያስችላል፣ አንቺም ቢሆን ትቆያለሽ፣ እኔ የማይቆየው ለአባዬ ስል ነው ብላ ሁሉንም ነገር ነግራታለች። እናም እሱ እዛ ቤት የመጣው ለገንዘብ ነው፣ ግን ደግሞ እኔ እውነቱንም ወደ ኋላ አልልም። እስካሁንም ድረስ ዳኒ እጅግ በጣም ይወድሻል፣ አንቺን ይወድሻል፣ ነገር ግን ለገንዘብ ብሎ ነው እዛ የመጣው ብላታለች። ኤደን ዳኒን ስታገኘው ጥሩ ስሜት ላይ አይደለችም። የሆነችውንም ቢጠይቃትም ደህና እንዳልሆነች ብቻ ነግራው እንዲኩኛለሁም አላለችውም። ዳኒም አባዬ ኤደን ተቀየረችብኝ እያለው ነው። አባዬም ልጄ አግባት፣ ለውሳኔ በዘገየህ ቁጥር ልታጣት ትችላለህ፣ ስለዚህ አግባት ቢለውም ያለ ገንዘብ እንደማይሆን ነግሮታል። እሷ የገንዘብ ሰው አይደለችም ብሎ ቢለውም በጭራሽ ገንዘብ የማያዘው የለም ብሏል። እንግዲያስ በውሳኔህ እንዳትጸጸት ብሎታል። የካሊብ አባት አሁን ላይ አንድ ሀሳብ አምጥቷል።
የደስ ትሁትንና ካሌብን ራት ጋብዛቸዋለሁ ሲል እንዴ እኛስ ብለዋል። እናንተ ደግሞ ሌላ ጊዜ ጋብዛቸዋለሁ፣ ዛሬ ግን የትሁትና የቲና ጊዜ ብቻ ነው፣ የትሁትና ለካሌብ ነው ብሏል። የደስደሱ ደግሞ አዲስ ስራ እንዴት ተዋዋለና እሱ ስራ ደግሞ ከተሳካለት የካሌብ እንደሆነ ተናግሯል። ካሌብ እኔ በስሜ ምንም ነገር አልፈልግም አባዬ፣ ሁሉም ነገር በአንተ ስም ቢሆን ይሻለኛል፣ እናም ደግሞ ምንም ችግር የለም ብለዋል። እና እኔም ወንድ ነኝ፣ ምንም ነገር አያስፈልገኝም፣ ምን ማድረግ አለብኝ አባዬ? ትሁት ሂጂ ለባብሽና ነይ ተብላ ትሁት ለባብሳና ፏ ብላ ፒጃማውን አውልቃ ዘንጣ ስትመጣ ሁላቸውንም አፋቸውን ከፍተው እንዲቀሩ አድርጋቸዋለች። ካሌብ ራሱ ዋው እንዴት ነው ውብ ሆንሽው፣ እንዴት ነው የምታምሪው እያላት ነበረ። ቲና ደግሞ ምንድነው የምታምረው ልብሱ ነው ምናምን እያለች አንጀቷ የበለጠ አሯል። ቲና እጅግ በጣም ተናዳለች። የካሌብ አባትም እንዲህ አምሮባችሁ ማትች እንዲሁ አትሄዱም፣ መጀመሪያ ፎቶ መነሳት ይኖርባችኋል ተብለው ፎቶ ሊነሱ ቁጭ ብለዋል። የካሌብ አባትም ዋው እንዴት አምሮባችኋል ብሎ ፎቶ አንስቷቸው ልጆቹን ይዞ የራት ግብዣ ወጥቷል። ለሰውን ለማናደድ የተደረገ ቢሆንም ግን ደግሞ ምርጥ ራት እንደነበረ ተናግሮ አባዬ እናመሰግናለን ብሎታል። ደግሞ ትሁቴ እንዴት እንደምታምር እኮ ሲለው እንደ ወደድካት እንደዛማ ከሆነ ታዲያ ለምን አልድረህም እያለው ሳለ ትሁት በቀዳዳ እያዳመጠች ነበር። ካሌብም ምላሹ እፈልጋለሁም አልፈልጋለሁም ሳይል እንዲሁ በህብረት ነገር ዝም ብሏል። ትሁትም የነሰማ አፏን ይዛ ቁጭ ብላለች። አያት በጣም እኮ ነው የምታምረው የኔ ልጅ ምን ይወጣላታል እያለ ነበር። ቲና አባዬ ማን ኤደንን ነው ትሁትን ነው የምድረው እያለችው ነበር። እሱ የፈለጋትን ከሁለቱም ሌላ መርጦ ካመጣ ልቡ የከጀለውን ማግባት እንደሚችል ነግሯታል። እኔስ ልጅ አልነበርኩ የልጅ ሚስት ብትለውም አንቺ እኮ ጎዳና ላይ አስወጥተሽ ጥለሽኝ የነበርሽ ሴት ነሽ ብሏታል። ዲያኒም እነሱ ተያይዘው ሲወጡ ኤደንም ይዘዋት የሚሄዱ መስሎት ተቤት ተናዶ ቲናን ጥሏት ሄዷል። አንተም ጥለኸኝ ሄድክ ብቻዬን እያለች ቲና በጩኸት አቅልጠዋለች። ቲና መጥፎም ሰራ ሰው መልካምም ሰራ የስራውን መቀበሉ ሳይቀር ስለማይቀር የዘራችው መጥፎ ዘሯ በቅሎ እያጨደች ትገኛለች። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ